ሰላም ከውሃና ከመብራት ጋር በተያያዘ የዋጋ ማሻሻያ ሊደረግ መሆኑን የደረሰን መረጃ ያመለክታል። የውሃ ዋጋ ጭማሪ የሚደረግ ሲሆን የውሃ አጠቃቀም በክፍያና በፈቃድ ላይ የተመሰረተ እንዲሆን እንደሚደረግም ታውቋል። በሌላ በኩል ደግሞ የመብራት ክፍያ ጭማሪ ለማድረግ እንቅስቃሴ የተጀመረ ሲሆን ከፍተኛ የዋጋ ማሻሻያ በቅርቡ ይደረጋል ተብሏል። እነዚህ የሰዓቱ ዋና ዋና መረጃዎች ሲሆኑ አሁን በዝርዝር አንድ በአንድ እንመለከታቸዋለን። አብራችሁን ቆዩ። የውሃና ኢነርጂ ሚኒስቴር የውሃ ሀብት አጠቃቀም ክፍያ ደንብ ማዘጋጀቱንና የውሃ ክፍያ ዋጋ መጨመሩን አውቀናል። ይህም የውሃ ሀብት አጠቃቀም በክፍያና በፈቃድ ላይ የተመሰረተ እንዲሆን እንደሚያደርገው ታውቋል። የውሃና ኢነርጂ ሚኒስቴር የውሃ ሀብትን ለመጠቀም የክፍያ ስርዓት የሚጠይቅ ደንብ በማዘጋጀት ለሚኒስትሮች ምክር ቤት መላኩን አሳውቀዋል። ደንቡን ማውጣት ያስፈለገው የውሃ ሀብትን በዘላቂነት ለማቆየትና ለመጠቀም መሆኑን በውሃና ኢነርጂ ሚኒስቴር የተቀናጀ የውሃ ሀብት አስተዳደር መሪ ስራ አስፈጻሚ አቶ ደበበ ደፈርሶ ገልጸዋል። ይህም የውሃ ሀብት አጠቃቀም በክፍያና በፈቃድ ላይ የተመሰረተ እንዲሆን እንደሚያደርገው አስረድተዋል። ይህ የክፍያ ስርዓት ተግባራዊ የሚደረገው ውሃን በገፍ በሚጠቀሙ አካላት ላይ መሆኑን ስራ አስፈጻሚው አመላክተዋል። ደንቡ ከተዘጋጀ በርካታ ዓመታት ቢቆጠሩም በተለያዩ ምክንያቶች ስራ ላይ ሳይውል መቆየቱንና አሁን ላይ በርካታ ጥናቶች ተደርገውበትና ማሻሻያ ተደርጎለት ለሚኒስትሮች ምክር ቤት መላኩን ጠቁመዋል። በተጨማሪም ከክፍያው የሚገኘው ገቢ የውሃ ሀብቱን ራሱን እንዲጠብቅ ለማድረግ እንደሚውልም ተናግረዋል። የውሃ ሀብትን የማይጠቀም ልማት የለም ያሉት አቶ ደበበ ክፍያው ስራ ላይ የሚውለው ሀብቱን ጠብቆ ለማቆየትና አጠቃቀሙን በፈቃድ ላይ የተመሰረተ ለማድረግ ታስቦ መሆኑን ገልጸዋል። ይህም በውሃና ኢነርጂ ፖሊሲ እንዲሁም በውሃ ሀብት አስተዳደር አዋጅ ላይ በግልጽ ተደንግጎ የሚገኝ መሆኑን የተናገሩት ክፍያው እንዴትና በማን ላይ ተፈጻሚ ይሆናል ለሚለው ጥያቄም በትልልቅ ተቋማት ላይ ተግባራዊ እንደሚደረግና በተለያዩ የክፍያ ስርዓቶች እንደሚሰበሰብ ተናግረዋል። ይህ አይነቱ አሰራር በጎረቤት ሀገር ኬንያ ጭምር የሚተገበር መሆኑን የጠቀሱት ስራ አስፈጻሚው ዋና ዓላማው ገቢ መሰብሰብ ሳይሆን ዘላቂ የውሃ ሀብት አጠቃቀምን ማረጋገጥ መሆኑን አጽንኦት ሰጠው ተናግረዋል። በሌላ በኩል ደግሞ የመብራት ክፍያ ጭማሪ ለማድረግ የኤሌክትሪክ ታሪፍ ድርድር ማዕቀፍን ለማዘመን የሚያስችል ስራ መጀመሩን አውቀናል። የኢትዮጵያ ኤሌክትሪክ ኃይል ከደቡብ ኮሪያ ሪፐብሊክ መንግስት ጋር በመተባበር የኤሌክትሪክ ታሪፍ ድርድር ማዕቀፍን ለማዘመን የሚያስችል አዲስ የጥናት ማስጀመሪያ መርሃ ግብር ማካሄዱን አስታወቀ። ይህ ጥናት ተቋሙ ያለበትን የፋይናንስ ውሱንነት በመቅረፍና አሰራሩን ከዓለም አቀፍ ስታንዳርዶች ጋር በማስማማት ረገድ ትልቅ ፋይዳ ይኖረዋል ተብሏል። የተቋሙ ዋና ስራ አስፈጻሚ አሸብር ባልቻ እንደገለጹት ከሆነ ኢትዮጵያ ሰፊ የታዳሽ ኃይል ሀብት ቢኖራትም የኃይል ተደራሽነትን ለማስፋፋት የፋይናንስ አቅምን ማጠናከር ወሳኝ እንደሆነ ገልጸዋል። ለዚህም ደግሞ በስራ ላይ ያሉ የታሪፍ አሰራሮችንና የድርድር ማዕቀፎችን ማዘመን ቀዳሚው ተግባር መሆኑን ተናግረዋል። ይህ የኤሌክትሪክ ታሪፍ ድርድር ማዕቀፍን የማዘመን ፕሮጀክት በደቡብ ኮሪያ መንግስት በሚደገፈው የእውቀት ሽግግር ፕሮግራም ስር በዓለም አቀፍ ደረጃ ከቀረቡ ከ400 በላይ ፕሮጀክቶች መካከል አሸናፊ በመሆን የተመረጠ መሆኑን የኢትዮ ፓወር አካዳሚ ዳይሬክተር ወንዶሰን ካሳ ገልጸዋል። ጥናቱ በደቡብ ኮሪያ ባለሙያዎች ድጋፍ የሚከናወን ሲሆን የተቋሙን ባለሙያዎች አቅም በመገንባትና የአሰራር ዘመናዊነትን በማምጣት ረገድ የላቀ ሚና እንደሚኖረውም ተመላክቷል። በጥናቱ ማጠቃለያ ላይ የሚቀረጸው አዲሱ የታሪፍ ድርድር ማዕቀፍ የኢትዮጵያ ኤሌክትሪክ ኃይልን የፋይናንስ ቁመና በማጎልበት የግል ኢንቨስትመንቶችን በማበረታታትና የኢንቨስትመንት ስጋቶችን በመቀነስ ተቋሙ ተልዕኮን እንዲያሳካ ከፍተኛ አስተዋጽኦ እንደሚኖረው ታምኖበታል። ከ3 ዓመታት በኋላ የኤሌክትሪክ አገልግሎት ታሪፍ በ400% እንደሚጨምር ከዚህ በፊት መገለጹ ይታወሳል። የውሃና ኢነርጂ ሚኒስቴር የኢትዮጵያ ኤሌክትሪክ ኃይል የኢትዮጵያ ኤሌክትሪክ አገልግሎት የነዳጅና ኢነርጂ ባለስልጣን በኢትዮጵያ የዴንማርክ ኤምባሲና የኢነርጂ ስተርልሰን የጋራ ጥምረት ውጤት የሆነውና በቅርቡ ይፋ የሆነው ሁለተኛው የኢትዮጵያ ኢነርጂ ምልከታ ሪፖርት በፈረንጆች 2028 በኢትዮጵያ የኤሌክትሪክ አገልግሎት ታሪፍ ጭማሪ በትንሹ 400% እንደሚሆን አመልክቷል። የ400% ታሪፍ ጭማሪ ይደረጋል ተብሎ የሚጠበቀው የኢትዮጵያ ኤሌክትሪክ አገልግሎትና የኢትዮጵያ ኤሌክትሪክ ኃይል መንግስትንና የነዳጅና ኢነርጂ ባለስልጣንን በማማከር በፈረንጆቹ ከ2024 እስከ 2028 ባሉት ዓመታት የኤሌክትሪክ ታሪፍ ደረጃ በደረጃ ጭማሪ እንደሚያሳይ ይፋ ባደረጉት መሰረት እንደሆነ ሪፖርቱ አመልክቷል። ይህ የታሪፍ ማስተካከያ የኢትዮጵያ ኤሌክትሪክ ኃይል የሚያወጣውን ወጪ የሚመጥን ገቢ መሰብሰብ እንዲችል ያደርጋል ተብሎ ሲጠበቅ ለኢትዮጵያ ኤሌክትሪክ አገልግሎት ደግሞ የተረጋጋ የፋይናንስ ሁኔታ እንዲጠናከርና አቅሙን እንዲያሳድግ በማድረግ የብሔራዊ የኤሌክትሪክ መስመር ወይም ግሪድን የማስፋፋትና የመቆጣጠር ተግባሩን እንዲወጣ ያስችለዋል ተብሏል።
ተናግረዋል። ከኤሌክትሪክ ኃይል አቅርቦት ደህንነት ላይ መሻሻሎች እንዲቀጥሉ የተመረተውን ኃይል ወደ ኤሌክትሪክ መለወጥ እንዲፋጠን የታሪፍ ጭማሪው ተቀባይነት አስፈላጊ መሆኑን ሪፖርቱ አስረድቷል። ከዚህ በተጨማሪ የኢትዮጵያ ኤሌክትሪክ አገልግሎት ዘመናዊ የቆጣሪ ምርመራ መተግበሪያ ስራ ላይ መዋል መጀመሩን አስታውቋል። የኢትዮጵያ ኤሌክትሪክ አገልግሎት በቆጣሪ ምርመራ አሰራሩ ላይ ግልጽነት፣ ተጠያቂነትና ተአማኒነትን ለማምጣት የሚያስችል ዘመናዊ የሞባይል መተግበሪያ ስራ ላይ ማዋሉን ይፋ አድርጓል። አገልግሎቱ እንዳለው ከሆነ አዲሱ መተግበሪያ ከፍጆታ ክፍያና ከኢነርጂ ብክነት ጋር ተያይዘው የሚፈጠሩ ችግሮችን ለመቀነስ ያለመ ሲሆን በቆጣሪ ምርመራ ወቅት ለደንበኞች ግልጽነትና ተጠያቂነትን የሚያረጋግጥ አሰራር ለመፍጠርም ይረዳል። ይህ ተቋሙ ያበለጸገው የቆጣሪ ምርመራን የሚያዘምነው አፕሊኬሽን ወደ ስራ መግባቱ ከዚህ በፊት በማኑዋል ይመዘገብ በነበረው መረጃ ላይ የሚስተዋሉ የመረጃ ክፍተቶችን የሚያስቀርና ሲስተም ላይ የተመዘገበውን መረጃ በአንድ ጊዜ ማንኛውም በየደረጃው የሚመለከተውና ስልጣኑ የተሰጠው አካል መመልከት እንደሚያስችለው ተነግሯል። ይህም የሚከናወኑ የቆጣሪ ምርመራ ስራዎች ላይ የመረጃ አያያዝ ጥራትን ይጨምራል ተብሏል። የቆጣሪ መመርመሪያ አፕሊኬሽኑ በቀላሉ ስልክ ላይ በመጫን የቆጣሪ ምርመራ መረጃዎችን ለመመዝገብ እንደሚያስችልም ተነግሯል። ይህ አፕሊኬሽን ለሁሉም የቆጣሪ አይነቶች ስራ ላይ መዋል የሚያስችል ከመሆኑም በላይ በቆጣሪ ላይ የሚደረጉ ህገወጥ ተግባራትን ጨምሮ የቆጣሪ መረጃዎችን እንደሚመዘግብም ተነግሮለታል።